ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዕለቱ ዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማረስት ዜናዎችን አስቀድማለሁ። በጸለምቲ ቀጠና በአገዛዙ ጦርና የትግራይ ኃይሎች መካከል ዛሬም ውጊያ መቀጠሉ ተሰምቷል። በማይጸብሪ ከተማ ደግሞ በብልጽግና የተጠራው ህወሓትን የሚያወግዝ ሰልፍም ተደርጓል። በደቡባዊ ትግራይ ቀጠና ዋጅራት አካባቢና የአፋር አዋሳኝ ስፍራዎች ደግሞ በከባድ መሳሪያዎች የታገዘ ውጊያ እንደተደረገ ተሰምቷል። የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳዳሪ አቶ አሸተ ደምለው በበኩላቸው ራሳችንን ለመከላከል ተዘጋጅተናል ሲሉ አስታውቀዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። ከአላማጣና ኮረም ለቆ የወጣው የአገዛዝ ጦር በቆቦ ወረዳ ምሽግ በመቆፈር ላይ ይገኛል ሲሉ ነዋሪዎች ተናገሩ። የብልጽግና አገዛዝ ከትላንት ጀምሮ በቆቦ ከተማ ሰዓት እላፊ ማወጅም ተሰምቷል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን የመረጃ ምንጮቻችን ተናግረዋል። በዝርዝር ተሰሙታላችሁ። እናቶ ጌታቸው ረዳ የመሰረቱት ስምረት ፓርቲ ኋላ ቀር ቡድን ከባድ መሳሪያዎችን ወደ አማራና አፋር ክልሎች እያስጠጋ ነው ሲል ከሰሰ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት ኋላ ቀር ቡድን ሲል የጠራውን አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሷል፣ ተኩስ ሊከፍት ነው ብሏል። በዝርዝር ነው ያለን። የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይ ክልል ሁኔታ ላለማባባስ እንዲታቀቡ ጠይቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የፌዴራል መንግስትና የህዝባዊ ወያነ ሓርነት ህወሓት በኩል በክልሉ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታቸው ላይ እንዲታቀቡ ጠይቀዋል። በክልሉ አካባቢዎች እየተስተዋሉ ያሉ ሰሞነኛ ክስተቶች እጅግ አሳስቦኛል ብለዋል ሊቀመንበሩ። ዝርዝሩን ስትቆዩ ትሰሙታላችሁ። ተጨማሪ የጦር መርከቦችን ወደ መካከለኛው ምስራቅ የላኩት የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር ንግግር የማድረግ እቅድ እንዳላቸው ተናግረዋል። የአገሪቱ መከላከያ ሚኒስቴር ፒት ሄግስ በበኩላቸው ሰራዊቱ ፕሬዝዳንቱ ውሳኔ በሚያሳልፍበት ወቅት እርምጃ ለመውሰድ ዝግጁ መሆኑን ገልጸዋል። በሌላ በኩል የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት ፈርጇል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በጸለምት ቀጠና በአገዛዝ ጦርና የትግራይ ኃይሎች መካከል ዛሬም ውጊያ መቀጠሉ ተሰምቷል። በማይጸምሪ ከተማ ደግሞ በብልጽግና የጠራው ሰልፍ ህወሓትን የሚያወግዝ ነው ተብሎ ተደርጓል። በደቡባዊ ትግራይ ቀጠና ዋጅራት አካባቢና የአፋር አዋሳኝ ስፍራዎችም በከባድ መሳሪያዎች የታገዘ ውጊያ እንደተደረገ ነው የተሰማው። የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳዳሪ አቶ አሸተ ደምለው በበኩላቸው ራሳችንን ለመከላከል ተዘጋጅተናል ሲሉ አስታውቀዋል። በዛሬው ዕለት ጥር 22 2018 በጸለምት ቀጠና በአገዛዝ ጦርና የትግራይ ኃይሎች መካከል ውጊያ መቀጠሉ ነው የአካባቢው የኢትዮ ኒውስ የመረጃ ምንጮች የተናገሩት። በምስራቃዊ ጠለምት ደገብራይ የተባለ አካባቢ ሌሊት ጨምሮ ውጊያ መደረጉን የተናገሩት የመረጃ ምንጮች በትላንትናው ዕለት ውጊያ ያለበት ዲማ ምንጫራ አካባቢ ደግሞ ከፍተኛ ወታደራዊ ውጥረት አለ ብለዋል። በዛሬው ዕለት ውጊያ እየተደረገበት ያለው የደገብራይ አካባቢ ራሳቸውን የትግራይ ሰላማዊ ሰራዊት ብለው የሚጠሩ ታጣቂዎች ካምፕ የሚገኝበት መሆኑንም ነው የተሰማው። ከጥር 18 2018 ዓ.ም ጀምሮ በጠለምት ቀጠና በተከፈተው ውጊያ ማይዳጉሳ፣ ምጫራ፣ እምባ ምድሪ፣ ደብራይና ሌሎች አካባቢዎች ላይ ሰብአዊና ቁሳዊ ጉዳቱ መድረሱን የአካባቢ መረጃ ምንጮች ለሚዲያችን አረጋግጠዋል። የትግራይ ኃይሎች በትላንትናው ዕለት በጸለምት፣ ድላምባ፣ ስልባጣ፣ ጨርቆስ፣ ዋዘቦ የተባሉ አካባቢዎች ይዘዋል ያሉት የመረጃ ምንጮች ከትላንት ጀምሮ ደግሞ ምዝክር፣ አቦና እንዲሁም ጻዳ ቀርኒ ወደ ተባሉ አካባቢዎች መንቀሳቀሳቸውን ተናግረዋል። ይህ እንቅስቃሴያቸውን ተከትሎ ከዋልድባ ወደ ቡያ ወንዝ ውጥረት ሰፍኗል ብለዋል። በተያያዘን በማይጸብሪ ከተማ በብልጽግና አገዛዝ በትላንትናው ዕለት ህወሓትን የሚያወግዝ ሰልፍ መጠራቱን መዘገባችን የሚታወስ ሲሆን ሰልፉ በዛሬው ዕለት በከተማዋ መከናወኑ ነዋሪዎች ተናግረዋል። የትግራይ ኃይሎች በራያ ኮረምና አፋር ግንባሮች ወታደራዊ ስምሪት እያደረጉ እንደሚገኙ የተሰማ ሲሆን በትላንትናው ዕለት ጥር 21 2018 በደቡባዊ ትግራይ ቀጠና ዋጅራት አካባቢ በከባድ መሳሪያዎች የታገዘ ውጊያ እንደነበረም ተዘግቧል። በተለይም በመሆኒ ወደ አፋር አቅጣጫ ቶንሳ የተባለ አካባቢ የከባድ መሳሪያ ተኩስ ተሰምቷልም ተብሏል። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳዳሪ አቶ አሸተ ደምለው ራሳችንን ለመከላከል ተዘጋጅተናል ሲሉ አስታውቀዋል። በጠለምት ውጊያ መሳተፍ የተሰማውና የተከዜ ዘብ የተሰኘው ጦር የሚመራው የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ህወሓትን ለዳግም ወረራ ታጣቂ ኃይሉን
ተከዘን ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲል በአቶ አሸተ ደምለው በኩል ባሰራጨው መግለጫ አስታውቋል። የህወሓት ኃይል ፍላጎት ወልቃይት ጠገዴ መልሶ በመቆጣጠር ከሰው በታች ሊያደርገን ሊያዋርደን ነው ያሉት የብልጽግናው ባለስልጣን አቶ አሸተ ይህ ፍላጎት በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ብለዋል። የብልጽግና ማዕከላዊ አባሉ አቶ አሸተ ደምለው ራሳችን ለመከላከል ዝግጁ ነን ሲሉ በጽሁፍ ነው ያስታወቁት። ከጥር 18 2018 ዓ.ም ጀምሮ በጠለምት ራያና ኮረማ አካባቢዎች ስላለው ሁኔታ በብልጽግና የፌዴራል መንግስትም ሆነ በትግራይ ጊዜያዊ አስተዳደር በኩል ይህ ዘገባ እስከተጠናከረበት ጊዜ የተሰጠ መግለጫም ሆነ ማብራሪያ የለም። ከአለማጣና ኮረም ለቆ የወጣው የአገዛዝ ጦር ቆቦ ወረዳ ምሽግ በመቆፈር ላይ ይገኛል ሲሉ ነዋሪዎች ተናገሩ። የብልጽግና አገዛዝ ከትላንት ጀምሮ በቆቦ ከተማ ሰዓት እላፊ ማወጁም ተሰምቷል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን የመረጃ ምንጮቻችን አረጋግጠዋል። የትግራይ ኃይሎች ከበባ እያደረጉብኝ ነው በሚል በትላንትናው ዕለት ከኮረም አለማጣና ባለ አካባቢዎች ለቆ የወጣው የአገዛዝ ጦር በአማራ ክልል ቆቦ ወረዳ የተለያዩ አካባቢዎች የውጊያ ምሽግ እየቆፈረ እንደሚገኝ ነዋሪዎች ተናግረዋል። ይህ የአገዛዙ ጦር እንቅስቃሴ በአካባቢው ጦርነት ሊቀሰቀስ ይችላል በሚል ነዋሪዎችን ስጋት ላይ ጥሏል ተብሏል። በቆቦ ከተማ ከፍተኛ የሰራዊት እንቅስቃሴ ይታያል ያሉት የከተማ ነዋሪዎች ባለማጣ የነበረው የብልጽግና አገዛዝ ኮማንድ ፖስት ፈርሶ በዛ የነበረው ሰራዊት ሲወጣ አብረውት የተፈናቀሉ ነዋሪዎችን በቆቦ በብዛት ይታያሉ ሲሉ ነው ለኢትዮኒውስ የተናገሩት። ከተማዋ ከፍተኛ ውጥረት ሰፍኖባታል። ከትላንት ጀምሮ ሰዓት እላፊ በከተማም ተጥሏል ብለዋል ነዋሪዎቹ። ጮቢ በርን ጨምሮ የአገዛዙ ጦር በራያ አላማጣና በራያ ቆቦ ወረዳዎች አዋሳኝ አካባቢዎች ምሽግ እየቆፈረ ነው። ተጨማሪ ጦርም ከወልዲያ አቅጣጫ እያስጠጋ ነው ያሉት የአካባቢ ነዋሪዎች ቆቦና አካባቢው የጦርነት ድባብ አንዣቧል ሲሉ ነዋሪዎች ሁኔታውን አስረድተዋል። አሁን ላይ በአገዛዙ ጦር አይን ወጣቶች በከፍተኛ ጥርጣሬ እየታዩ ነው ያሉ አንድ የከተማዋ ነዋሪ ልጆቻችን ፋኖ በሚል ሲሳደዱ ቆይተው አሁን ደግሞ ካለማጣ የመጣ የህወሓት ሰላይ ነህ በሚል ማሸማቀቅ ተጀምሯል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አመራር አርበኛ አበበ ፋንታው በትላንትናው ዕለት ባስተላለፈው መልእክቱ የብልጽግና አገዛዝ ከትግራይ ኃይሎች ጋር ለሚያደርገው ጦርነት የአማራ ገበሬዎችን በሚኒሻ ስም ከፊት ለማሰለፍ እየሰራ ነው ሲል ማጋለጡ ይታወሳል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን የመረጃ ምንጮቻችን ተናግረዋል። በምስራቅ ጎጃም ዞን ናርጅና ናውጋ ወረዳ ከደብረ ወርቅና ፈለገ ብርሃን ከተሞች የተውጣጣ የአገዛዝ ጦር ወደ መጣያ ሲንቀሳቀስ በፋኖ ኃይሎች የደፈጣ ውጊያ ተከፍቶበት ከ20 በላይ የጦር አባላት ጉዳት ደረሰባቸው የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በተለይም በአካባቢው ያጠባ ጎል ውቅማና መጣያ መገንጣያ የተባሉ ስፍራዎች ቀድመው ቦታ በያዙ የፋኖ ኃይሎች የአገዛዝ ጦር ተመቷል ነው ያሉት። በተመሳይ በጎንቻ ከግንደ ወይን መርጦ ለማርያም ከተሞች ከሚገኙ ካምፖች የወጣው የአገዛዝ ጦር ወደ አናባ ቀበሌ ሲጓዝ ደብረ ያቆም የተባለ አካባቢ በፋኖ ኃይሎች ውጊያ ተከፍቶበታል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል በሰሜን ወሎ ዞን የላስታ ወረዳ የብልጽግና አስተዳዳሪ በፋኖ አባላት ተኩስ ተከፍቶባቸው መቁሰላቸው የመረጃ ምንጮቻችን ለሚዲያችን ተናግረዋል። የብልጽግና የወረዳ አስተዳዳሪ አቶ ለዓለም ብርሃኑ የቦምብ ጥቃት ሲደርስባቸው ሌሎች ወታደራዊ አመራሮች አብረው እንደነበሩና ጉዳት እንዳስተናገዱ ነው የመረጃ ምንጮች አክለው የተናገሩት። ጥቃቱ የተፈጸመው በላሊበላ ከተማ ሀቤት ተብሎ በሚጠራው መዝናኛ ክበብ ውስጥ አመራሮቹ በተሰበሰቡበት ሁኔታ ላይ እንደነበረ የጠቀሱት የከተማው የመረጃ ምንጮች ለጥቃቱ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አሳምነው ኮር ኃላፊነት ወስዷል ብለዋል። አፋብን ምኒልክ ዕዝ ጥቃቱን መፈጸሙን ለኢትዮኒውስ አረጋግጧል። በዚህም ጥቃት ከቆሰሉት አመራሮች ባለፈ የሞት ጉዳት አልደረሰም ሲሉ ነው የአካባቢው መረጃ ምንጮች ለሚዲያችን የተናገሩትም። እናቱ ጌታቸው ረዳ የመሰረቱት ስምረት ፓርቲ ኋላ ቀር ቡድን ከባድ መሳሪያዎችን ወደ አማራና አፋር ክልል እያስጠጋ ነው ማለት ህወሓትን ከሰሰ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ብሏል። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት ማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያውን ስምምነት በይፋ አፍርሶታል ሲልም ከሷል። ከህዝባዊ ወያኔ ሓርነት ትግራይ ህወሓት ተነጥለው በወጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረት ይህ መግለጫ ያወጣው የመከላከያ ሰራዊቱና የትግራይ ኃይሎች ግጭት ውስጥ መግባታቸው ከተዘገበ በኋላ ነው። የዜና ወኪሎቹ ኤፍፒና ሮይተርስ የአማራና የትግራይ ክልሎች በይገባኛል በሚወዛገቡበት ጸለምታ አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱና የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግቧል ያለው ቢቢሲ አሁን ላይ ስምረት ሚና አረጋግጧል ብሏል።
ስምረት ፓርቲ ሐሙስ ጥር 21 2018 ዓ.ም ባወጣው መግለጫ ጸለምቲ ላይ ግጭት ተካሂዷል ይላል። ተቃዋሚ ፓርቲው በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረጉ ኋላ ቀርና የወንጀል ቡድን ሲል የጠራው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራውን ህወሓት ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ረዳ ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸው የነበሩት የህወሓት አመራሮች በዚህ ስያሜ ሲጠሩ ቆይተዋል። ፓርቲው በመግለጫው ይህን ቡድን የፕሪቶሪያው የሰላም ስምምነት በመጣስ የህዝባችን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯል ነው ያለው። ቡድኑ ይህን እያደረገ ያለው የግዛት አንድነትና የተፈናቃዮችን ጉዳይ በምክንያትነት በማንሳት እንደሆነ በመጥቀሱ ነው ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመጠቀም ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቱን ጨርሶ ለህዝብ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ይገኛል ነው የሚሉት አቶ ጌታቸው ረዳ ፓርቲያቸው በኩል ቀደም ብሎ የቀበራቸውና የደበቃቸውን ከባድ መሳሪያዎች ከቀበረበትና ከደበቀበት ማውጣት ወደ አማራና አፋር ክልሎች እያስጠጋ ይገኛል ያለው ስምረት ፓርቲ እና አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ አስረክበነዋል ወይም ደግሞ በፕሪቶሪያው ስምምነት ሙሉ ከባድ መሳሪያዎችን ሰጥተናል በማለት ሲገልጹ የነበሩት ጉዳይ ሐሰት እንደሆነ በመግለጫቸው አስታውቀዋል። ይህ ወታደራዊ እንቅስቃሴ እየተከናወነ ያለው ህግንና ስርዓትን በመርገጥ እንዲሁም የፕሪቶሪያ ውል በሙሉ በማፍረስ እንደሆነ በመግለጫቸው ላይ አስፍረዋል። ቡድኑ ይህን የዘፈቀደ ጦርነት እየመራ ያለው ከሻዕቢያ ስርዓት ጋር ተሰልፎ ነው ሲሉ ብልጽግና የሚከሰውን ክስ አሰምተዋል። ስምረት በተጎዱ የትግራይ ሰራዊት አባላት ስም በማመካኘት ገንዘብ ሲሰበሰብና ሁለገብ ዝግጅት ሲካሄድ ነበር ሲልም ቡድኑ ወንጅሏል። በዚህ ሳምንት በጸለምቲ አቅጣጫ የተጀመረው ጦርነት ጫሪነት የድሃ ልጆች የሆኑ ወጣቶች የጥይት ራት አድርጎ ታሪክ ይቅር የማይለው ስህተት ሊፈጽም ታይቷል ሲልም በአማራና በትግራይ አዋሳኝ አካባቢ ወታደራዊ እንቅስቃሴዎች አሉ በማለት ተጠቁሟል። የትግራይ ግዛት ወሰን ማስከበርና የተፈናቃዮች ደህንነት በተጠበቀ መንገድ መመለስ አስፈላጊ መሆኑን የጠቀሰው ፓርቲው ይህ ግን በሰላማዊና በህጋዊ መንገድ በፕሪቶሪያ ውል መሰረት የሚፈጸም እንጂ በጦርነትና በጦርነት ዛቻ ብቻ የሚመለስ አይደለም ሲል አቋሙን ወቅል ይላል። ዓለም አቀፉ ማህበረሰብ የፕሪቶሪያውን ስምምነት እንዲፈጸም ሁለንተናዊ ጫና እንዲያሳድር እንዲሁም ይህ ቡድን ከትግራይ ህዝብ ጫንቃ ላይ እንዲወርድ እንዲተባበር ጥሪ አቅርቧል። የትግራይ ህዝብ እየተካሄደ ያለውን አደገኛ የውጭ ኃይሎች ጦርነት በጥብቅ እንዲያወግዝ እንዲሁም ሰራዊቱ ውስጥ ያሉ ልጆች እንዲመክር ጠይቋል። ባለፉት ቀናት በፌዴራል መንግስቱና በትግራይ ኃይሎች መካከል ግጭት መካሄዳቸው የሚጠቁሙ መረጃዎች ግልጽ ቢሆኑም ሁለቱ ኃይሎች ግን ዝምታን መርጠዋል። የአፍሪካ ህብረት የፌዴራል መንግስትና ህወሓት በትግራይ ክልል ሁኔታ ላለማባባስ እንዲታቀቡ ጠየቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ የፌዴራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ እንዲታቀቡ ጠይቀዋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉ ሰሞነኛ ክስተቶች እጅግ እንዳሳሰቧቸውም ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር መሐመድ አሊ ዮሴፍ ይህን ያስሉት የዳግም ግጭት ስጋት እያየለ የመጣበት የፌዴራል መንግስትና የትግራይ ኃይሎች መካረን አስመልክቶ ዛሬ አረብ ጥር 22 2018 ዓ.ም ባወጡት መግለጫ ነው። መቃቃር ውስጥ የሰነበቱ ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልል አዋሳኝ በሆነው ጸለምቲ አካባቢ ግጭት ውስጥ መግባታቸው ይታወቃል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ በትግራይ ክልል ክፍሎች እየተከናወነ ያለው ሁኔታ በቅርበት እየተከታተል ነው እንደሆነ ገልጸዋል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት እየተከታተለ ሲሆን ከሰሞኑ የታዩ ክስተቶች የተሰማቸውን ጥልቅ ስጋት ገልጸዋል ይላል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመቱ ደም አፋሳሽ ጦርነት ያስቆመ የፕሪቶሪያ ስምምነት ማስጠበቅ ይገባልም ሲሉ አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተዋል ይላል። ሁለቱ ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎች ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ በመግለጫቸው ጠይቀዋል። የፌዴራል መንግስትና ህወሓት ማናቸውም ያልተፈቱ ጉዳዮች የዘላቂ የግጭት ማቆም ስምምነቱ ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱ ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያው ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫቸው አረጋግጠዋል ተብሏል። በዚህ የሰላምታ ግንባታ የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለው ድጋፍ ይቀጥላል የሚላም መግለጫው ህብረቱ የዚህን ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ ፓናል አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑን አመላክቷል። ምንም እንኳን ህብረቱና የህብረቱ ሊቀመንበር ይበሉ እንጂ ከዚህ በፊት በተለይም የትግራይ የስምምነቱ ፈራሚ የሆነው ህወሓት በዚህ ጉዳይ ላይ አስቸኳይ ስብሰባ ይደረግ ሲል ጥሪ ሲያቀርብ ቆይቷል። ይህንን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍ
እንዲከፍል ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። ዛሬ በመግለጫው የአፍሪካ ህብረት በትግራይ ውስጥ ለ2 ዓመታት የተካሄደው ደም አፋሳሽ ጦርነት ያስቆመው ፌዴራል መንግስቱና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት ያደራደረው ዋነኛ አካል ሆኖ ነው። ከስምምነቱ በኋላ ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱ ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለት ሲካሰሱ ከርመዋል። ተጨማሪ የጦር መርከብ ወደ መካከለኛው ምስራቅ የላኩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ንግግር የማድረግ እቅድ እንዳላቸው ተናገሩ። የአገሪቱ መከላከያ ሚኒስትር ፒት ሄግስ በበኩላቸው ሰራዊቱ ፕሬዝዳንቱ ውሳኔ በሚያሳልፉበት ወቅት እርምጃ ለመውሰድ ዝግጁ ነው ብለዋል። በሌላ በኩል የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት ፈርጇል። ትራምፕ ኢራን ላይ ለማድረግ ስላቀዱት ንግግር ይዘት መቼ ሊካሄድ እንደሚችል አሊያም ዋሽንግተን ድርድሩን ትመራው እንደሆነ ከመናገር ግን ተቆጥበዋል። ይላም ቢቢሲ። ትራምፕ ከቴህራን ጋር ሊደረግ ስለሚችል ድርድር ከጋዜጠኞች ለቀረበላቸው ጥያቄ እያቀድኩበት ነው የሚል ምላሽ ሰጥተዋል። በአሁኑ ሰዓት በጣም ግዙፍ በጣም ኃይለኛ የሆኑ መርከቦቻቸው ወደ ኢራን እየቀዘፉ ነው። እነርሱን በመጠቀም ባይኖርብንም በጣም ጥሩ ይሆናል በማለት የዜና ወኪሉ ሮይተርስ ዘግቧል። ትራምፕ ኢራንን ማጥቃት በተመለከተ አማራጮቻቸውን እያዩ ቢሆንም ውሳኔ ላይ እንዳልደረሱ የአሜሪካ ባለስልጣናት ተናግረዋል። የአሜሪካና ኢራን ውጥረት ከቅርብ ሳምንታት ወዲህ እንደገና ያገረሸው የቴህራን እስላማዊ መንግስት በተቃዋሚዎች ላይ የወሰደውን እርምጃ ተከትሎ ነው። የአሜሪካ ፕሬዝዳንት ኢራን ተቃዋሚዎቹ መግደሏን የምትቀጥል ከሆነ እርምጃ እንደሚወስዱ ሲዝቱ ቆይተዋል። በኢኮኖሚ መላሸቅና ፖለቲካዊ አፈና ምክንያት በመላው ሀገሪቱ የተነሳው ተቃውሞ ባለፉት ቀናት ረግቧል። የእስራኤልና የአሜሪካ ኃይሎች ሰኔ ውስጥ በዋና ዋና የኒውክሌር ተቋማት ላይ የአየር ጥቃት የፈጸሙት ኢራን በድጋሚ የኒውክሌር ፕሮግራሟን እንደገና እንደምታስቀጥል ከሆነ ዋሽንግተን እርምጃ እንደምትወስድ ትራምፕ አስጠንቅቀዋል። ለሰሞኑ ደግሞ ከፍተኛ የአሜሪካ ጦር በቀጠናው ተሰባስቧል። የአሜሪካ መከላከያ ሚኒስቴር ሄግሴት የኢራን ሁኔታ በተመለከተ አስተያየት እንዲሰጡበት ትራምፕ ጥያቄ ቀርቦላቸው ነበር። የትራምፕ አስተዳደር የመከላከያ ሚኒስቴርን ስያሜ ይፋ ባልሆነ መንገድ የጦር ሚኒስቴር ብሎ መቀየሩን ያስታወቁት ሄግሴት የኒውክሌር አቅም ሊኖራቸው አይገባም፣ ፕሬዚዳንቱ ከጦርነት ሚኒስቴሩ የሚጠብቁትን ማንኛውም ነገር ለማቅረብ ዝግጁ ነኝ ብለዋል። ኢራን ባለፉት ሳምንታት ተቃዋሚዎች ላይ የወሰዳቸውን በሺዎች የሚቆጠሩ ሰዎችን የገደለ እርምጃ ተከትሎ ደግሞ የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን ያሸባሪዎች ዝርዝር ውስጥ አካትቷል። የአውሮፓ ህብረት ኮሚሽን ምክትል ፕሬዚዳንት የሆኑት ካጃ ካላስ ይህ እርምጃ ኢራን ውስጥ ዋነኛ ወታደራዊ ኢኮኖሚያዊና ፖለቲካዊ ኃይል የሆነው እስላማዊ አብዮታዊ ዘብ እንዳልቃይዳና ኢስላሚክ ስቴት ያሉ ጂሃዲስት ቡድኖች ተርታ እንደሚያስቀምጥ ተናግረዋል። በአዲሱ ውሳኔ መሰረት የአውሮፓ ህብረት በ6 የኢራን ተቋማትና በሀገሪቱ በሚገኙ 15 ሰዎች ላይ ማዕቀብ ጥሏል። ማዕቀቡ ከተጣለባቸው መካከል የሀገር ውስጥ ጉዳይ ሚኒስትሩ እስካንደር ሞማኒ እንዲሁም ጠቅላይ አቃቢ ህጉ መሐመድ ሞፋቬድ አዛድ እንዲሁም ዋነኛ ዳኛው ኢማን አፍራሺ ይገኙበታል። የአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ የተካተው ተቋማትን የጉዞና የሀብት እገዳ ጨምሮ የተለያዩ ማዕቀቦች ያጋጥማቸዋል። ይህ እርምጃ ማዕቀቡ የሚጣልባቸው አካላት ያላቸውን የድጋፍ መረብ ለመበጠስ ያለመ መሆኑ ይላል ቢቢሲ። ኢራን የውጭ ጉዳይ ሚኒስትር አባስ አራንጊቼ በበኩላቸው የአውሮፓ ህብረት ውሳኔ ተውኔታዊና ጉልህ ስትራቴጂክ ስህተት ነው ሲሉ ጠርተውታል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።